ጦርነቶችን ሲያራግብ የሚውል ስርዓት ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን በህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም። በየትኛው መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው ያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁ ታናቅምና አሁን ስላለው ነገር እናውራ። አሁን ያለው ነገር ማውራት እንደማትወዱና ቃል ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ፓርቲው የብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ እለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል፣ የህዝብ ዕዳ ጨምሯል። የምንዛሬ ዋጋ መቀነስ ከውጪ የሚገቡ ምርቶችን የበለጠ ውድ አድርጓቸዋል። የኢኮኖሚ ኃይል በፖለቲካዊ ግንኙነቶች ተሰናስሎ ቀጥሏል። ኢትዮጵያ የኮስሜቲክ ወይም የውበት ማሻሻያ አይደለም የሚያስፈልጋት። ኢትዮጵያ የሚያስፈልጋት መዋቅራዊ ለውጥ ነው። ይህንን ደግሞ ላለፉት አመታት እድል ተሰጥቶት የነበረው ብልጽግና ፌል እንዳደረገበትና ሊሰራው እንደማይችል በተደጋጋሚ ያሳየን ጉዳይ ነው። ስለዚህም ትብብር ለኢትዮጵያ አንድነት ያመጣው አማራጭ ሀሳብ በግብርና ዘመናዊነትና በኢንዱስትሪ ልማት ላይ የተመሰረተ ምርታማ ኢኮኖሚ፣ ለአነስተኛና መካከለኛ ኢንተርፕራይዞች እውነተኛ ድጋፍ መስጠት፣ ጥብቅ ያለ የፊስካል ዲስፕሊንና የጸረ ሙስና ማስፈጸሚያ ሁኔታዎች፣ ፍትሃዊ ውድድር እንጂ ጥቅመኛ ካፒታሊዝምን አለማስፋፋት፣ ሰራተኞችን ገበሬዎችንና ወጣቶችን የሚጠብቅ የኢኮኖሚ ማሻሻያ ማድረግ እንደሆነ እናምናለን። ለውጦች የሚያስፈልጉት ወይም ለውጦች የሚመጡት በፕሬስ ኮንፈረንስ በመስጠት ሳይሆን በትክክል በተግባር በማሳየት ነው ብለን እናምናለን። አሁንም በተደጋጋሚ የብልጽግና መንግስት ፌል እንዳደረገና የሀገሪቱን ኢኮኖሚ ከድጡ ወደ ማጡ እየከተታት እንደሆነ የኢትዮጵያ ህዝብ የሚረዳው ነገር ነው። ምክንያቱም ኢኮኖሚ ሌላ ተአምር የለውም። ኢኮኖሚ ማለት ህዝብ በልቶ አድሯል ወይ፣ ሀገር በምን አይነት ሁኔታ ላይ ነው የምትገኘው ማለት ነው። ቅድም እንደጠቀስኩት ውበት እኛን ወይም ደግሞ ህዝብ ሊሸውዱ አይችሉም። የየዕለት እውነታችን በልቶ ማደር አለመቻል፣ ኪራይ አለመክፈል እንደሆነ የምንገነዘብና የምናውቀው ሁኔታ ነው። ህዝባችን ጠንካራ እንደሆነ እናምናለን። ወጣቶቻችንም በጣም ብቁ ናቸው። ገበሬዎቻችን በየትም አይነት መልኩ ታይቶ በማይታወቅ ሁኔታ ታታሪዎች እንደሆኑ እናምናለን። የሚያስፈልገው ምርታማነትን፣ ፍትሃዊነትንና መረጋጋትን ቅድሚያ የሚሰጥ አመራር ነው። ለዚህ ደግሞ ትብብር ለኢትዮጵያ አንድነት በተግባር አይነተኛ አማራጭ መሆኑን አሳይቷል። ምክንያቱም ከዚህ በፊት በተደጋጋሚ ከህዝብ ጎን መቆማችንን የትብብሩ አባል ፓርቲዎች ኢህአፓ፣ መኢአድና ሌሎች ፓርቲዎች በተደጋጋሚ በመግለጫ በተግባርም ስናሳይ የቆየነው ሁኔታ ነው። ኢትዮጵያ የሚያስፈልጋት ለብዙዎች የሚሰራ ኢኮኖሚ እንጂ ለጥቂቶች የሚሰራ ብልጽግና አይደለም። አመሰግናለሁ። የትብብር ለኢትዮጵያ አንድነት የምርጫ መወዳደሪያ ምልክት አውራጣት ነው። አውራጣት መተባበርን፣ አይዞህ ባይነትንና የማሸነፍ ምልክት እንደሆነ እንረዳለን። በኢትዮጵያዊ አብሮነት አብሮ ለመቀጠል ትብብር ለኢትዮጵያ አንድነትን ይምረጡ እንላለን። እናመሰግናለን። ጥያቄ ማንሳት ይቻላል። ያልተጨቆነ ኢትዮጵያ ህዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም ወይም ደግሞ መጨቆን በምን አግባብ ወይም በምን ደረጃ ሊሆን ይችላል ምለሽ ሁሉም ሰው ተጨቁኛለሁ ብሎ ያስባል ማለት ሳይሆን በእርግጥም እንደምናውቀው እውነት ሁሉም ሰው በተጨቆነበት ሁኔታ ላይ እንደ ሀገር ቢያንስ እየኖርን ነው አይደል? አንዳንድ ጊዜ ኢህአፓ ነገሮችን በጣም አጋኖና አግዝፎ መንግስትን የማሳጣት እንትን ስራው ያደረገ የሚመስል ነገር ስለምትባሉ እኔም አንዳንድ ጊዜ ስለሚመስለኝ ነው ምልሽ የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? የሶሻል እኔና አንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። ለአዲስ አበባ ህዝብ ብቻ አይደለም እየታገን ያለ ነው። ምናልባት ሪሌቲቭሊ ሰላም አለ ወይም ደግሞ ጤነኛ ሀገር እንድትለው ያስቻለ እኔና አንተ መገናኘት ወይ እዚህ ስቱዲዮ ቀረጻ ማድረጋችን ከሆነ አዲስ አበባ ላይ እያደረግነው ነው። ያ ግን ኢንሹር ያደርጋሉ። ምክንያቱም የአዲስ አበባ ፓርቲ አይደለም። ከአዲስ አበባ ውጭም እኮ ታደርጋላችሁ። ለምሳሌ አሁን አንቺ ሰሞኑን ሀሳብሽን በተለያየ መልኩ ስትገልጪ አይሻለሁ እምልሽ እንዳንቺ ደግሞ በሀሳብን በነጻነት የመግለጽ መብት ታፍኗል የሚልና ሮሮም በጣም ከፍ ያለ ሮሮም ስታሰሙ የምትደመጡት እናንተ ናችሁ። በእርግጠኝነት እኮ አንዳንድ ጊዜ የሆነ ነገሮችን
በልካቸው ማየት ተገቢ አይደለም ወይ? ሚስጥረ ስደት ላይ ነበራችሁ እኮ ቢያንስ ተከፍቶላችሁ መጣችኋል። ኢህአፓ ሀገር ቤት ገባ ማለት ገብታችሁ እያታገለ ነው ያልሽኝ ነው። ምናልባት ማታገላችሁ መገለጫ እስቲ አቅርቢልኝ። ማታገል ደረጃ እኮ ከደረሳችሁ ጥሩ የሆነ ምህዳር አለ። ወደ ምህዳር ስንመጣ እናነሳለን። እስቲ ቅድም ያልኩህን ልጨርስልህና እኔ እናንተ ተቀምጠን ማውራታችን ኢንሹር አያደርገውም ወይ ደግሞ አዲስ አበባ ሰላም ሪሌቲቭሊ ሰላም መሆኗ የኢትዮጵያን ሰላም አያረጋግጥም ወይ ሀገር ጤናማ ናት ለማለት የሚያስችል ሁኔታ አይደለም። እኔ እና አንቺ እዚህ ስለተገናኘን ብቻ ሳይሆን ቀደም ሲል የገለጽሽልኝም አባሎቻችሁና ሰራተኞቻችሁ እኮ የታሰሩ ፖለቲከኞች አሉ፣ የፓርላማ አባላትን ሰዎች ሲታሰሩ የታሰሩበትን አግባብ ማየትና መንግስት እኮ እንደ መንግስት የታሰሩ አካላትን በምን አግባብ አሰረ ሊያሳስር የሚችል ነገር አለ። እኔ እና አንቺም ህገ መንግስታዊ ስርዓቱንና የወንጀለኛ ህግ መቅጫ እንትኖች ድንጋጌዎችን አክብረን እስከ ተንቀሳቀስን ድረስ ነው። ከዚያ ባሻገር ያለ ማሰር ቆይ እስከ ተንቀሳቀስን ድረስ ነው አይደል? ያው ምልሽ የምንረዳበት መንገድ ነው። ኤግዛጁሬት የማድረጉ ጉዳይ ካልሆነ በስተቀር ልክ ነው፣ ሊታሰሩ እኮ ይችላሉ። እሱን እያልኩ አይደለም። ግን የሆነ ነገር ከነበርንበት ሁኔታ አኳያ የተሻለ ነገሮችንም እያዩ መሄዱ ምንድነው የተሻለ? ለምሳሌ እኔ አሁን እንደዚህ ስትለኝ ምን ማወቅ ፈልጋለሁ? አሁን ምን መሰለሽ የተሻለው ነገር በቃ ከኢህአፓ በላይ ማሳያ የለም ለኔ። ምክንያቱም ብዙዎቹ እኔ እንደውም እዚህ የሚመጡ ሲያማርሩ ማቀው በጣም መስራት የማይችሉበት ጭምር አይደለም ቢሮ ከፍተው መንቀሳቀስ እግር በእግር እያሳደደ መከተል ነው የሚል ነገር ይላሉ። ግን እናንተ ስለዚህ ጠንከር ያሉ ፓርቲዎችን ሊያሰራ የሚችል ምህዳር አለ ብዬ ስላሰብኩ ነው። አሁንም እንዳልኩ ያመጣው ሎጂክና ኮንክሉዥኑ ልክ አይደለም። ምክንያቱም የኛ አባላት በራሱ በተደጋጋሚ ይታሰራሉ። በክልሎች ላይ አባላቶቻችን በተደጋጋሚ ይታሰራሉ፣ ማስፈራሪያ ይደርሳቸዋል። ያ ጠንከር ያሉ ፓርቲዎች ኢህአፓ በመሆናቸው ነው ግን የሚታሰሩት። ምናልባት አንዳንድ ጊዜ ፓርቲነታቸውን ተጠቅመው ሌላ ችግር ውስጥ ገብተው አንዳንድ ጊዜ ደግሞ መታሰርን በራሱ ፖለቲካ የማድረግ እንትን ስላለ እንደሱ ነገር ነው። እኛ ፓርቲነት ኃላፊነት አለብን። ገብቶሃል? ኢትዮጵያ ውስጥ ስንንቀሳቀስ በህጋዊ መንገድ ተመዝግበን ስለምንንቀሳቀስ ህጋዊ ተጠያቂነትም አለብን። ስለዚህ አሁን መጥቼ በፓርቲ ሽፋን የተለየ እንቅስቃሴ አድርገው የታሰሩብን ሰዎች ማሳያ አድርጌ አላቀርብልም። ምክንያቱም እንዳልኩ ተጠያቂነቱን ስለምፈራው። ማሳያም ባታረጊልኝ ግን እንደሱም ይኖራሉ አይደል? ግን ይኖራሉ አይኖሩም ልልህ አልችልም። እንደ ፓርቲም ሆነው አይደለም ተራ አባላት ወይ ደግሞ ከስር ያሉ አባላት ይቀርና ፓርቲ ሆነው አመራርም ሆነ የፓርቲን ሽፋን ለሌላ የሚጠቀሙበት ይኖራሉ። ምንም የሚያጠራጥር የሚያጠያይቅ ነገር የሚካድም ነገር አይደለም። ግን እዚህ ጋር መጥቼ የምገልጽልህ ነገር ያየ ነው። እኛም ደግሞ በደንብ ሄደንበት ኤግዞስቲቭሊ ሄደንበት ያወቅነው እውነት ስለሆነ ነው። በሽፋን አድርገው የሚንቀሳቀሱትን ሰዎች መጥቼ ልጠቅስልህ ወይ ሚዲያ ላይ ወጥቼ ላወራቸው ታሰሩ ብልልህ አልችልም። ልክ ስላይደለ አላማችንም ያስላልሆነ። ሁለተኛ በመታሰር ፖለቲካ መስራት የሚለውን እውነቱን ለመናገር እኔ የፖለቲካ ካልቸራችንም የተበላሸ መሆኑን ማሳያ አንዱ መንገድ ነው ብዬ ነው የማስበው። ምክንያቱም ስለታሰርክ ጀግና ነህ ማለትም አይደለም። ኢንፋክት በእርግጥ አሁን ባለው ሁኔታ ለምን አለ ትሬንድ አለ በደንብ እንደ ኢህአፓ ግን ያን አክሴፕት የምናደርገው አይደለም። እኔም በግል አክሴፕት የማደርገው አይደለም። ልክ ነው ብዬ የምናምነውም ነገር ስላይደለ ማለት ነው። የፖለቲካ ባህላችን ይስተካከል እያልን በዚህ ጎን ሄደን ደግሞ ስለታሰርን እንጀግናልና የሚያሳስር ነገር እንስራ ደግሞ ምንልም ፓርቲ አይደለንም። እንደ ግለሰብም እንደዛ አይደለምና የምንፈልገው የፖለቲካ ባህላችን ተስተካክሎ የሀሳብ ልዕልና እንዲያሸንፍ የሀሳብ የበላይነት እንዲኖር ነው። በዛ መንገድ መታሰርን አማራጭ አድርገን የምንወስድም ሰዎች አይደለም። ስለ ሀሳብ ልዕልና ስታወራ የሁሉም አካል ሀሳብ መከበር አለበት በሀሳብነቱ አይደለም። ስለዚህ ይህ ሀገር የጋራችን ነው። የሆነ ሰው ተለይቶ የሚሰጠው ወይ ለጠቅላይ ሚኒስትሩ ወይ ለብልጽግና ፓርቲ ወይ ለሌሎች ፓርቲዎች ተለይቶ የሚሰጥ ለኢህአፓም ፎር ዛት ማተር ተለይቶ የሚሰጥ ነገር አይደለም። ስለዚህ ለምሳሌ ይመስለኛል ለማንሳት የፈለገው የጠቅላይ ሚኒስትሩን ስብሰባ አቋርጠን ወተን ነበር። ሌላም አንድ ምናልባት በዚያ ጊዜ አንቺ በአመራር ደረጃ ላይ ያለሽ አይመስለኝም እንጂ በተደጋጋሚ ይሄ የምክክር ኮሚሽኑም ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችልባቸዋል። እኛ ከማንም ጋር ትከሻ አንለካካም። አላማችንም እሱ አይደለም። እንዳልኩ በሀሳብ ልዕልና ነው የምናምነው። በሀሳብ ልዕልና ስታምን ደግሞ አንተ ብቻ አይደለህም ማመን ያለበት። ኤቭሪ ፓርቲ ወይም ደግሞ ኤቭሪ ስቴክሆልደር ሊያምንበት ይገባል። ለምሳሌ ጠቅላይ ሚኒስትሩን ስብሰባ ስናይ በአካልም ስለነበርኩበት በደንብ የተሻለ ኤክስፕረስ አደርግልሃለሁ ብዬ ስላሰብኩኝ ነው። አጀንዳዎች ነበሩን ከኛ ከፓርቲ አመራር ብቻ ሳይሆን እንዳልኩ ከአባላቶቻችንም ከምንም ቢነሱ ይበልጥ ይጠቅሙናል ብለን ያልናቸው ሀሳብ እንግዲህ ሀሳብ ነው ይዘን ሄድ ነው። በዛ መድረክ ላይ እኛ ብቻ እናንሳው የሚል ትምክህት ወይም እንዳልኩ ትከሻ መለካካትም አይደለም። ይዘናቸው ሄድናቸው ጉዳዮች አልተነሱ። በአጠቃላይ ምናልባት የጦርነት ሁኔታ በተወሰነ መልኩ ተነስቶ ሊሆን ይችላል። ነገር ግን መነሳት በነበረበት ዲግሪ ምክንያቱም ምንድነው በጣም አንገብጋቢ ኢሹ ነው ብለን ስለምናምን ከዛ ደግሞ
ሀገራዊና ክልላዊ ፓርቲዎች አሉ አይደለ? እዛ ውስጥ ሀገራዊ ፓርቲ ስትሆን የሆነን ክልል ብቻ ሀሳብ ይዛ አይደለም የምትሄደው አይደለ? ኦን ፔፐርም ቢሆን ነው ማወራ። ስለዚህ ለሀገራዊ ፓርቲዎች አንድ እድል ተሰጥቶ ከተመሳሳይ ክልል ለመጡ ፓርቲዎች በተደጋጋሚ መሰጠቱ it doesn't sit right with us። መነሳት አለባቸው ብለን የምናስባቸው ሀሳቦች አልተነሱም። መሀል ላይ አይደለም አቋርጠን ሄድ ነው። ተደጋጋሚ የጥያቄ እድል እስከሚያበቃ ድረስ ቢፎር ብሬክፋስትም ከዛም በኋላ ሞክረናል። በጣም በተደጋጋሚ እድል እንዲሰጠን አልተሰጠንም። ሲንጸባረቁ የነበሩ ሀሳቦች ቀድሞ ተዘጋጅተው የሚመስሉ ለምሳሌ ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምንም። ይዘነው የሄድነውን ህዝብ ቢትሬ ማድረግ እንደሆነ ነው እኛ የምንረዳው። አይመስገኑ አይደለም ይመስገኑ፣ የሚመሰገኑበት ጉዳይ ካለ ወይም ማመስገን የሚፈልግ አካል ካለ በዛ ዲግሪ ግን መሆን የለበትም። ለዛውም መነሳት ያለባቸው ጥያቄዎች አሉ እያልን እየጠየቅን እድል ተነፍጎን አይደለም መሆን ያለበት። የመድረኩ ዓላማ ያስላልሆነ ያ ከሆነ የመድረኩ ዓላማ ጥሪው ላይ የመድረኩን ዓላማ የተመለከተ የተወሰነ አጀንዳዎች ጥሪው ነው እንግዲህ የሚወስነው። ምናልባት ጠቅላይ ሚኒስትሩ ማብራሪያ ሰጥተው ጉብኝት ትሄዳላችሁ የሚል ኦር የጥሪ ካርዱ ላይ የተመለከተውን የሳተ ነበር ያንተን እሱን ነገር ጉብኝትም አልነገሩም። እሺ እኮ የጥሪው ውይይት ነው ጥቅል ውይይት አለ ተባለ አስገቡን። ስለዚህ ሀሳባችሁን የምትደርሱበት ነው። አንድ ቀን ሙሉ መጎብኘት ለኛ ሚኒንግለስ ነው ወይ ማለት ደሃ ሀገር ላይ እንደሌለን ሁሉ እንትን አድርጎ ምን በላ ምን ጠጣው እንትን ይመስል ግብዣ ማዘጋጀት ለኛ ሚኒንግለስ ነው። ገብቷል? ግን አንድ ቀን ሙሉ የጠቅላይ ቢሮ የሥራ አካል ቢሆን እንደ ፕሮቶኮል እሱን አልተቃወምንም። በነገር ላይ እሱን አልተቃወምንም፣ ግን አስፈላጊ አለመሆኑን የተረዳንባቸው መንገዶች ነው እያስረዳው ያለሁት። ከዛ ባለፈ ግን ቅድም እንዳልኩ የጥያቄ ድል መሰጠት ነበረበት። 2 ቀን ከአዳር ጋር 3 ቀን ይመስለኛል እዛ ስንሄድ ጊዜ አጥፍተን ነው አይደለ? ብዙ ምን ሰራው የግልም ስራ ሊኖር ይችላል፣ የፓርቲም ስራ ሊኖር ይችላል። ያ ሁሉ ኔግሌክት አድርገን ሄደን አትሊስት አንድ ጥያቄ አትሊስት 1 ደቂቃ መሰጠት ነበረበት እድል። እንዳልኩ በተደጋጋሚ ከአንድ ክልል ለመጡ ፓርቲዎች በተደጋጋሚ ክልላዊ ለሆኑ ፓርቲዎች እየተሰጠ አይሰጣቸው አይደለም፣ ግን ለነሱ ትኩረት በተሰጠው ልክ ለኛ መሰጠት ነበረበት። እኛም ጥያቄዎች ስላሉ ያ ካልሆነ የኛ እዛ መገኘት ለመብላት ለመጠጣት እኮ አይደለም፣ ወይ ማደሪያ ያተንም አይደለም፣ ወይ ጠቅላይ ሚኒስትሩን በአካል ለማየት ጉጉት ኖሮብን አይደለም። ጥያቄው አጀንዳ ይዘን ሄድ ነው። ውይይት ከተባለ ደግሞ ግን ረጥቶ ከመውጣት ተገቢ አልነበረም። መድረኩ በዚህ መንገድ ሊስተናገድ አይገባም በሚል በደብዳቤ ያስገብታችሁ ቢያንስ ከ2 ጊዜ ሙከራ በኋላ ሌሎች መድረኮች ላይ ገና ሲጀመር በተለያየ ቦታ ላይ ተበታትናችሁ ተቀምጣችሁ የነበራችሁ የኢህአፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ ነው። እኛ እኮ መንግስትን ማሳጣት አይጠበቅብንም። የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል፣ የሚያሳጡ ናቸው። ለምሳሌ ምን ያሳጡታል? ጦርነት ያሳጣዋል፣ የዲፕሎማሲ ክስረት ያሳጣዋል። ብዙ መግለጽ አሁንም ስገልጽልህ መንግስትን ለማሳጣት የሚል እንትን እንዳይኖር ግን አሁን ከተነሳን ቦታው ስለሆነ የፈለገሽን ተናገር። ያው እንትን አይደለም ተበታትነን የተቀመጥነው አድማ ለማስመሰል አይደለም፣ እድል እንዲሰጠው ነው። ምናልባት ወደ አንድ ቦታ ኮንሰንትሬት አድርገው የሚሰጡ ከሆነ ተበታትነን እንቀመጥ እድል ይኖራል የሚል ነው። ሁላችንም ስናወጣ ስለነበረ እጅ ማለት ነው። ለሁላችንም ነው ያልተሰጠው። ስለዚህ ተደራጅቶ መግባትና መንቀሳቀስ እኮ ኢህአፓ በቃ ዋና እንትኑ ነው አይደል? የድሮውም ኢህአፓ መቼም ፓርቲ አይደለም። ግን በደንብ እርግጠኛ ሆኜ ልነግርህ የምችለው ረግጦ የመውጣት ፍላጎት ይዘን አይደለም የገባ ነው። ጥያቄዎቻችንን የማቅረብ መልሳቸውን የመስማት ፍላጎት ይዘን የገባ ነው። እንግዲህ ተርን ኦፍ ኢቨንትስ እዛ ጋር አደረሱን። አልሆነም፣ መጠየቅ አልቻልንም። በቀጥታ ወደ ማብራሪያ ተገባ። ምንድን ነው የምናደርገው? ማብራሪያ ስሙ ቢሉን እና ብንሄድ ረግጠን መውጣታችን ልክ አይሆንም ነበር። እንወያይ ተብሎ ነው የተጠራ ነው። ውይይት ቦዝ ወይስ ነው ልክ አሁን እያደረግን እንዳለ ነውና ከአንዱ አቅጣጫ ብቻ ከሆነ የምንሰማው በየቤታችን ቴሌቪዥን አለ፣ በየእጃችን ስማርት ስልክ አለ። ማብራሪያውን እዛ እንሰማዋለን። ምክንያቱም እኛ አይደለንም፣ እኛ ለመስማት ቀርበናል። ባንኩም በተለመደው አገላለጽ መንግስት ጋር ነው። ገብቶሃል? ለምሳሌ አማራ ክልል ጦርነት አለ አይደለም? አለመተኮስ ይችላል። ከማን ጋር ይዋጋሉ? ህዝቡን አይጨፈጭፉት። ከማን ጋር ይዋጋሉ? አልተኩስም በቃ ቢል ቆይ ሲስፋየር ዩኒላተራል የሆነ ሲስፋየር ማድረግ አይችልም መንግስት። ከዛ ነው ይሄውን ያቆም ያለው የመጀመሪያውን እርምጃ ተራምጃል። እየተታኮስ ካለንም ድርድር እኮ መጣው መንግስት መጀመሪያውን የተኩስ ማቆም ማድረግ ይችላል። አልተኩስም ማለት ይችላል። ህዝብ ስለሆነ እየሞተ ያለው ህዝብ ነው እየሞተ ያለው ግዴታው ስለሆነ ችሮታም አይደለም ወይ ውለታ አይደለም እየጠየቅን ያለ ነው፣ ግዴታ ነው። የትኛውም ሰው ጥያቄ ሲኖረው መሳሪያ ማንሳት መጀመሪያ እኮ መሳሪያ አልተነሳም። ለምሳሌ ህወሓት መውሰድ ይችላል። ህወሓት የወሰደበትን ውሰድ እስኪ። ከስልጣን ሄደ
2013 የተነሳበት መንገድ ጀስቲፋይ እያደረኩልሽ አይደለም። ለምሳሌ አሁን ትጥቅ ለምን ተነሳ እያልኩሽ አይደለም። ኢትዮጵያ ውስጥ ያለውን ፖለቲካ ሂደት እንደ ማንኛውም እኔና አንቺ እንደወጣት መሳሪያ ባይሆን ዲያሎግ አይደለም የሚያስፈልገን። አዎ፣ ግን ደግሞ አንዳንዴ ጠለቅ ብለን ደግሞ ማየት አለብን አይደለ? ሁሌም ጦርነት በመሳሪያ ወይ በተኩስ ድምፅ ብቻ አይደለም የሚጀምረው፣ በሀሳብ ነው የሚጀምረው። ስለዚህ አንዱን አካል ቀድመን ጥፋተኛ ከማድረጋችን በፊት ከዛ በፊት ሲነገሩ የነበሩ በተለይ አንድ ህዝብ ላይ ያነጣጠሩ ንግግሮችን፣ አንድን ህዝብ የሚያንቋሽሹ የሚያዋረዱ ንግግሮችን ማስታወስ መቻል አለብን። ኤኒዌይ ዲፌንድ እያደረኩ አይደለም ህወሓት ላይ ብቻ ነበር ብዬም ደግሞ አላስብም። የትግራይ ህዝብ ላይ እንደነበር ነው ማስብ። ምናልባት የእሳቤ ጉዳይ ይሆናል። የእሳቤ ጉዳይ አይደለም። ተከቦ 2 ዓመት መድኃኒትም ምግብም ሳይገባለት የነበረው ህወሓት አይደለም፣ የትግራይ ህዝብ ነው። የሞቱት በመቶ ምናምን ሺህ ሰዎችም የህወሓት አመራሮች አይደሉም፣ የትግራይ ህዝብ ናቸው፣ የአማራ ህዝብ ነው። ለምሳሌ 2 ዓመት ትግራይ ውስጥ አልነበረ ሲጅ አልነበረም የትግራይ ህዝብ ላይ። ቴሌቪዥኖችም እኮ አሁን እያወሩ ነው። ምን አይ ዶንት ኬር። እኔ ቲፒኤልኤፍ ስለሚያወራው አያገባኝም። እኔ እንደዛማ ባለቤቱ እያለው ይሄ ነው። ቲፒኤልኤፍ ባለቤት ሊሆን አይችልም የትግራይ ህዝብ። እንዴት ቲፒኤልኤፍ በመቤት የትግራይ ህዝብ አብሮ ካለ ብለን ካሰብ ማለት የትግራይ ህዝብ ነው ጦርነቱ ላይ ብለን ካሰብ ነው ጦርነቱን የተዋጋው እያልኩ አይደለም። ታርጌት የተደረገው የትግራይ ህዝብ ነው እያልኩ ነው። ጸጉረ ልወጥ ሲባል የነበረው የቀንጅብ ሲባል የነበረው የትግራይ ህዝብ እንጂ ህወሓት አልነበር አይደለ? የአክሱሙን እንትን ማየት እንችላለን። ታጣቂዎች አልነበረም የተገደሉት። ስለዚህ እኔ እያልኩ ያለሁት አንደኛ የህወሓት የትግራይ ባለቤት ሊሆን አይችልም። እንደዛ ብሎ ማሰብ ህዝቡ ላይ ከዚህ በኋላ የሚደረገውን ማሰብ ሳይሆን ራሱ የሚለው ነው ሊል ይችላል፣ ግን አይደለም። ጦርነት ሲነሳ ትግራይ ላይ ብቻ ተብሎ ይተነሳል። መጀመሪያ ትግራይ ላይ አልነበረም። ስንት ወር ነው የተቀመጠው? ኖ አይ አዳምጠኝ። ጦርነት በተኩስ ድምፅ አይደለም የሚጀምረው ብያለሁ ነው። ግን ማህበረሰብ ጠቅላይ ሚኒስትሩን ጨምሮ ጠቅላይ ሚኒስትሩን ጨምሮ ከንቲባዋን ጨምሮ የትግራይ ህዝብ ላይ ምን ሲባል ነበረ? ሌላውን ተው። አዲስ አበባ ላይ የትግራይ ተወላጆች እየተለቀሙ ሲታሰሩ አልነበረም? ቤታቸው ያለ አግባብ ሲበረበር አልነበረም? አልነበረም? የህወሓት አካል ስለሆኑ ነው? አይደለም፣ የትግራይ ተወላጅ ስለሆኑ ነው። ገብተዋል ምን? ስለዚህ እኔ ማንም ሰው መጥቶ ያ ጦርነት የትግራይን ህዝብ ኢላማ አላደረገም ቢለኝ አልቀበሉም። የአንቺ እሳቤ ነው የሚመስለው ማለት እኔ አሁን ማመን ላምንልሽ ወይም ላላማመን አይደለም። ግን እኔ ለምሳሌ ትግራይ ክልል እንደዚህ ሆኗል ብለን ካነሳን ነው እኔ አማራ ክልል የሆነው ማናየው እና ሰው እኔ እኮ አጌንስታት አይደለም። የአማራ ህዝብ አልተበደለም እያልኩ አይደለም። አሁን ስላለው እኮ ጦርነት እየነገርኩ ጥያቄ ስላለባቸው ነው መሳሪያ ያነሱት እያልኩ ነው። ግን ከዛ በፊት የትግራይን ህዝብ የኤርትራ ወታደር ጭምር አስገብተው አላስገደሉትም? አላስደፈሩም? ሴቶቹን እሱን መልስልኝ። አልተደፈሩም ሴቶች በኤርትራ ወታደር? ኦልሬዲ መንግስት ብሏል። ያንማ ኦልሬዲ እኔ ዲናይ ካረገ በኋላ ቆይቶ ነው የራሱ ጥቅም ሲነካ ነው ያመነው። ያመነበትን ምክንያትም ማየት ስለሚያስፈልግ ማለት ነው። ግን ከዛም በፊት ሲናገር እንደ ባንዳ ነበር የሚታየው አይደለ? እንደዛ አይነት ሀሳብ የሚያመጣ ሰው በኋላ የኤርትራ ወታደር ገብቶ የትግራይን ሰው ይገድላል፣ ፎርዳት ማተር ለምን የአማራንስ ህዝብ ይገላል? ገብተዋል ምል ገቨርንመንት አፊሌትድ በሆነ መንገድ የትግራይ ህዝብ ማግኘት የሚገባውን ነገር ሳያገኝ ብዙ ሰዎች ሞተዋል። ይሄን ልትክደው አትችልም። አማራ ክልል ላይ ስለዚህ ጀስቲፋይ ታደርገዋል። ምኑን ያነሳው? ህወሓት አንደኛ ለምሳሌ እኔ አሁን ህወሓት ስናነሳ ተከባሃል እንዲህ ልትሆን ነው አንቺም ቤለሽ መጀመሪያ እኮ መከላከያ ነበር የትግራይ ህዝብ ሲደግፍ የነበሩ። በምን ማድረግ አይቻለን? እዚህ የተሰሩ ዘገቦችን ማየት ትችላለን። የአይን እማኞችን ማየት ትችላለን። ወይስ መንግስት ካልነገረን? መንግስት ካልነገረን እና ተሰርቶ ይሄ እነሱ የለውጥ መንግስት የሚሉት ሲመጣ ከፍተኛ ተቀባይነት የነበረው ከየትኛውም ክልል በላይ ትግራይ ክልል ላይ ነበር። ስለዚህ ህወሓትን ስለደበቀ ነው የትግራይን ህዝብ እንደዚህ ያደረግ ነው የሚለውን ነገር ያልሰማል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ ይባላል። መደመር መጽሐፉን አንብበነዋል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጻችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት?
በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት። እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልግ። ፋኖን አምጥታ 4 ኪሎ አስገባል አልነው። ጦርነቱ ይቆም፣ ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ እያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው። እሺ ሚስጥረ ሌላ ደግሞ ልጨምር። አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል። ስለዚህ የሀፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን። ጦርነት መቆም አለበት። ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል። አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም በአንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም። ነገር ግን ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ፊት የጠቀሱ የገለጹት ምንድነው? ጦርነት ነው እኛ ሳንፈርም የሚላክ ጦርነት ነው ሳቸው የሚላክ አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው። እኛ ሳንፈርም የሚላክ ድሮን የለም፣ ድሮን እንልካለን ፈርመን፣ እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል። ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም። ንጹሃንን ነው ተደጋጋሚ ሲገድል የነበረው። ጦርነት ለማለት ምንድነው የሚጠበቀው? ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው እያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንል እንችላለን ነው ፖይንቱ። ለመንግስት ሊተው የሚገባቸው አሉ ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም። አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት። የአይን ማግኘት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፓ። ስለዚህ አብሮ እየሰራ ነው ሊያስብል ይችላል። ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ ተገቢ አይደለም። ከገባችሁበት ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው። ምን ትጠብቂያለሽ? 2018ቱን ምርጫ ምንም ሀገራዊ ምክክሩም ላይ ተሳትፎ የላችሁ? ወተናል። ምንድን ነው ምክንያቱ? ጠቅላይ ሚኒስትሩ ባለፈችው እና ወደፊት በምትመጣው ኢትዮጵያ እንጂ እኔ በመራት ኢትዮጵያ ላይ መነጋገራችሁም ብለዋል ቃል በቃል። እኔ አሁን ስላለችው ኢትዮጵያ ካልተነጋገርን ምን ይሰራልናል? የምንኖረው አሁን አይደል እንዴ? ድሮ አይደለም እኮ የምንኖረው፣ ወይ ደግሞ ወደፊት አይደለም የምንኖረው፣ አሁን ነው የምንኖረው። ከዚህ ወተን የሚያጋጥመን አናውቅም እኮ አይደለ? አሁን ነው ለኛ ቃል የተገባለን የተሰጠን። አሁን ባለችው ኢትዮጵያ ማንነጋገር ከሆነ ምንድነው እንትኑ? ስለ ሽግግር መንግስት ማንሳት አይቻልም ብለዋል። አጀንዳ የሽግግር መንግስት ከሆነስ ለምዶ ማይቻል? ለምዶ ጠቅላይ ሚኒስትሩ ለሀገራዊ ምክክር ኮሚሽን ለተባለ ተቋም ርዕስ የሚመርጡት? ምን ለውጥ መጣ እንዴ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ምን ተሻሻለ? ህወሓት ከስልጣን ተነሳ። አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም፣ ኢህአዴግ ውስጥ የነበሩ ሰዎች ናቸው። እዛ ያንን እንደው እንደ ሰይጣን እየሳልክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው። ለውጥ በመጣበት ታይም እኔ ለውጥ ብዬ አልወስደውም። 2009 ሐምሌ ላይ ባህር ዳር ላይ በአንድ ቀን ውስጥ 70 ምናምን ወጣት አልቋል። እነዚያ ወጣቶች ለምንም አይደለም የሞቱት፣
መብታቸውን ለማስከበር ተከበረ። መስዋዕት ሆኗል እኮ ተከበረ። ያ መስዋዕት እኔ መስዋዕትነቱን እያቃለልኩት አይደለም፣ ግን ተከበረ ወይ? ያ ለዛ ነው ለውጥ አልለውም ያልኩ። እንደ አምላክ ራሱ ተወዳቸው የነበሩ ሰዎችን ወታ አሁን እነሱ እንደዚህ አድርገው እነሱ አንተ የት ነበር? ከዛኔ ራሱን እነሱ አደረጉ ያልከውን ነገር ስትሰራ እኮ ነበር አይደለም? እንደው ምን አይነት መልአክ ቀርቦ ልብህ ተለውጦ ነው ያንን እንትን ለማለት የበቃው? አምባገነን ነበር ኢህአዴግ፣ አምባገነን ነበር። ምንም የሚካድ ነገር የለውም። ማየት ማስተዋል ግን ያስፈልግ ነበር። እንደዚህ ነው ወይ ለውጥ የሚመጣው? ማን ናቸው እነዚህ ሰዎች? ትክክለኛ ለውጥ ያመጣሉ ወይ? ህዝብ እኮ ነው የታገለው አይደለም? እነዚህ ሰዎች ታግለውም አይደለም ኢንፋክት ወደ ስልጣን የመጡት። ህዝብ የታገለውን ያን ሁሉ ዋጋ የተከፈለለትን ትግል እንዲሁ እንደተራ ማለት ማንነታቸውንም ለማታውቀው ከዛ ደግሞ ሲሰድቡት እና እንደ ሰይጣን ሲስሉት ከነበረ ስርዓት ጋር አንድ ላይ ሆነው ያንን ፈጸመ ያሉትን ድርጊት ሲፈጽሙ የነበሩ ሰዎች ለነሱ አሳልፎ መስጠት ግን አግባብ አልነበረም። መታየትም ነበረበት። ያ ሁሉ ድጋፍ፣ ያ ሁሉ እናንተ የምትሉትን ሁሉ እናምናለን ከሚል ድጋፍና ሰልፍ በፊት መታየት ነበረበት። ህዝቡ ያንን ላይ ያደርግ ይችላል፣ ኤሊቱ ግን ማድረግ ነበረበት። ለምሳሌ የመጣው ለውጥ ውጤታማ አይደለም ከመጀመሪያው ብለሽ ታስቢ፣ በዚህ መለኪያ ብለሽ የምታስቢ የመጀመሪያው ንግግሮቹ ልክ አልነበሩ። ህዝብ አብሮ እንዳልኖረ፣ ህዝብ መሀል ትልቅ እንትን እንደነበረ አይነት አድርጎ መሳል ልክ አይደለም። የመጀመሪያ የፓርላማውን ንግግር ታስታውስ እንደሆነ አላውቅም። ኦኬ ለውጥ መጣ አይደለ? በቃ አስቀጥለው ለውጡን መራገም ምናምን አይጠበቅብህም። የህግ እርምጃ አለ፣ በቃ በዛ መሄድ ትችላለህ እኮ እንጂ የህዝብ ድጋፍ ለማግኘትና ህዝቡ ያንን ስራ ጠልቶታል ስለተባለ ስትራገመዋል የመሪ ኃላፊነትም አይደለም። ህዝብ ላይ ሲነሱ የነበሩ ነገሮችን አልወዳቸውም። ምልሽ ለምሳሌ ኢህአፓ የሚያስብበት መንገድ ይሄ ነው ብሎ ይሄዳል፣ ሌላኛው መንገድ ስህተት ነው። በእኛ ሀገር የትኛውን ፖለቲካ ኤሊት ህዝብን ታርጌት አድርጎ መጥፎ ንግግር መናገር መንገድ ነው ብሎ ማሰብ የለበትም። ካሰበም እድል ሊሰጠው አይገባም። የትውልድ ቦታሽ ወይም እድገትሽ አዲስ አበባ ነው የተወለድኩት ያደግኩት። እነሆ ወደ መጀመሪያዋ ሴት ማንነት ዘልቀናል። በጣም ብዙ ጊዜ እያጋጠሙኝ ካሉና በጣም ስልችት ካሉ ነገሮች ውስጥ ሴት ስለሆንኩ የመዝናኛ ጋዜጠኛ ብቻ መሆን እንዳለብኝ የሚያስቡ ሰዎች ናቸው። ጭራሽ ሊመክሩኝም ይሞክራሉ። እንዲህ በማለት ምርር ብላ የምትናገረው ቆንጅዬ ሴት ምስጢረ ስላሴ ታምራት ትባላለች። ከጣቢያችን ዘጋቢ ጋር በተጨዋወተችበት አፍታ ሁሉ ስሜን እንደምወደው ምኔንም አልወድ ትላለች። የአዲስ አበባ ልጅ ናት። በአንድ ጽሑፏ ውስጥ አዲስ አበባ ነው ተወልጄ ያደግኩት በማለት እርድናዋን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረውን ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮ ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆጠው የከተማ ወጣት በጣም ያሳዝነኛል። ተወልዶ ባደገባት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪና አንድ እንጀራ እንኳን በማይገዛ ብር ያውም እየተሰደበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይህ ሁሉ ሆኖም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ እዚህና እዚያ ይበትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ሰው ያሳዝነኛል። አውቃቸዋለሁ። ችግሮቹን ከስር መሰረቱ ችግሮቼ ናቸው። አብረው ነው የኖሩት። ማን ነው ለአዲስ አበባ ሰው አለውልህ የሚለው? የራሱ ልጅ እንኳን መርቶት አያውቅም። ቲሽ እያለችም ትብሰከሰካለች። ምስጢረ ስላሴ ታምራት ከጣቢያችን ጋር በነበረ ቆይታ ከባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት እንደተመረቀች ትገልጻለች። ከዚያም በአሻም ቴሌቪዥን ዘጋቢ ሆና ለዓመታት ሰርታለች። አሻም ቴሌቪዥንን ስትገልጠው የትኛውን ቦታ ብቀጠር የቱንም ያህል ትልቅ ብሆን የሚሰማኝ ክብርና ደስታ የአሻም ቴሌቪዥን ጋዜጠኛ ነኝ ስል ከሚሰማኝ ኩራት ክብርና ደስታ ጋር የሚነጻጸር እንዳይደለ አውቃለሁ ትላለች። በአንድ የፌስቡክ ልጥፏ ደግሞ ወደፊት ዓለም አቀፍ መገናኛ ብዙሃን ውስጥ እንደምሰራ አውቃለሁ ስትል ትነበባለች። ከዚህ ሁሉ ምኞትና የጋዜጠኝነት አድናቆት በኋላ ግን ጠቅላይ ሚኒስትር ሆናለሁ በሚለው ልበ ሙሉ ንግግሯ የምትታወሰው ደስታ ጥላሁን ጥላው ሄደችበትን ኢህአፓን በጸሐፊነት ልታገለግል ተቀላቅለዋለች። ኢህአፓ በታሪክ ውስጥ ደማቅ ሴቶችን በማፍራት ይታወቃል። ገነት ዘውዴ፣ ሰላማዊት ዳዊት፣ ታደለች ኃይለ ሚካኤል፣ ህይወት ተፈራ የተባሉ ትንታግ ሴቶች የጥንቱ ኢህአፓ ፍሬዎች ናቸው። ከሁሉ በላይ ግን የብርሃኑ ነጋ እህት የነበረችውን በቅጽል ስሟ ኮልት የምትባለውን ሳተና የኢህአፓ ሴት ታጋይ ማስታወስ ግድ ይላል። ኮልት ከጃንሆይ እጅ ሰዓት የተሸለመች ሰቃይ ተማሪ ነበረች። ግን ወንድሟ ብርሃኑ ነጋ ቦንገር ወደ ኢህአፓ ከመሳባቸው በፊት እልል ያለች አብዮተኛ ሆነች።
በአንድ አጋጣሚ ተነቃባት። እንደ ዘመነኞቿ ሲናይድ የተባለው መርዙ አቅማ ሞትን በጀግንነት ተጋፈጠችው። የዛሬዋ ኢህአፓና ጸሐፊ ምስጢረ ስላሴ ታምራት የዚያ ተአምረኛ ትውልድ ወራሽ መሆኗ ነው። የልደቱ አያሌው ምህረቱ አድናቂ ትመስላለች። ብዙ ጊዜ ስለ ሰላማዊ ትግል አቀንቃኙ ልደቱ አያሌው ትጽፋለች። በግል እንደሚጻጻፉም ፍንጭ ትሰጣለች። ምስጢረ ስላሴ በሃያዎቹ አጋማሽ ያለች ሴት ፖለቲከኛ እንደመሆኗ ገና ብዙ የሚጠበቅባት ይመስላል። በዚሁ ለልምዷ ከጠቀሟት የኢሶዶፓዋን ራሄል ባፌን ማንነት እናስተዋውቃት። ታዋቂዋ ፖለቲከኛ ራሄል ባፌ ደፋር ተናጋሪ ተብለው ይሞገሳሉ። የዛሬ ዓመት ገደማ ጠቅላይ ሚኒስትር አብይ አህመድ ተቃዋሚ ፓርቲዎች አማራጭ ሀሳብ ከማቅረብ ይልቅ ከሳሽ ነበሩ ሲሉ በመውቀሳቸው ዶክተር ራሄል ተቆጥተው ነበር። ሴትዮዋ የጠቅላዩን ንግግር ዘለፋና ከእውነት የራቀ ሲሉ ነበር በጥብቅ የተቃወሙት። ፖለቲከኛዋ በወቅቱ ለአብይ በሰጡት ደፋር ምላሽ ተቃዋሚ ፓርቲዎች ሐሳብ ብቻ እንዳላቸው፣ ብልጽግና ፓርቲ ደግሞ የፈለገውን ያደርግ ዘንድ ባንክም ታንክም ስልጣንም እንዳለው አንስተው ብስጭታቸውን መግለጻቸው ይታወሳል። ዶክተር ራሄል በፖለቲካ ብዙ ልምድ አካብተዋል። የህዝብ ድምፅ ለመሆን መስዋዕትነት በከፈሉበት በሰላማዊ ትግል ያምናሉ። የትጥቅ ትግል አድናቂ አይደሉም። የመጀመሪያ ዲግሪያቸውን ማናጅመንት፣ ሁለተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን፣ የዶክትሬት ዲግሪያቸውን ደግሞ በሊደርሺፕ ወይም በአመራርነት ትምህርት አግኝተዋል። ራሄል ባፌ ዛሬ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ወይም ኢሶዴፓ ምክትል ሰብሳቢ ናቸው። ዶክተር ራሄል ባፌ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢነት ለሁለት የሥራ ዘመን አገልግሏል። በሶስተኛ ደረጃ በሰሞነኛው የምርጫ ክርክር መድረክ ላይ ደምቃ ያየናት ሴት ፍጹም አሰፋ አደላ ትባላለች። ባለ ፒኤችዲ ናት። ዛሬ የኢትዮጵያ እድገት የሚተለምበትን እንደነ ፋሲካ ሲደልል ያሉ ዝነኛ ኢኮኖሚስቶች የመሩትን የ6 ኪሎን የፕላንና ልማት ሚኒስቴር በሚኒስትርነት ትመራዋለች። ፍጹም አሰፋ አደላ የአለታ ወንዶ ልጅ ናት። ሲዳማ ክልል ውስጥ ማለት ነው። ዶክተር ፍጹም አሰፋ አደላ ኢትዮጵያ አሉኝ ከምትላቸው ሴት ኢኮኖሚስቶች፣ አካዳሚሽያንና ፖሊሲ ቀራጭ